በውስጡ ያለው ንጥረ ነገር ለፀጉር ስሮች ጥንካሬ፣ ለስከልባችን ጤንነት፣ ፈጣን እድገት። ይህንን ውሃ እየሰራችሁ በየሳምንቱ ከተጠቀማችሁ እመኑኝ ፀጉራችሁ መርገፉን መነቃቀሉን አቁሞ ጠንካራ የሆነና ቆንጆ የሆነ የፀጉር ዘለላን ታገኛላችሁ። የምሬን ነው የምላችሁ። ፀጉር በሙቀት ሰዓት በጣም ነው የሚነቃቀለውና ይህም ደግሞ ለፀጉራችን መነቃቀሉ መፍትሄ ነው። በጣም ለእኔ ስለሰራልኝ ነው ለእናንተ ይዤላችሁ የምመጣው ማለት ነው። እና ቻሌንጅ አድርጋችሁ ተጠቀሙት። እስከልባችሁን ብቻ ቀቡ ማለት ነው። በጣም ነው የምትወዱት እርግጠኛ ነኝ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በጣም ደህና ነኝ እግዚአብሔር ይመስገን። የእናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ወደ አሰራሩ አብረን እንግባ። ቪዲዮውን በላይክ ጀምሩት። እዚህ ጋር እንደየፀጉራችሁ ብዛት ነው የምትጠቀሙት። እኔ አንድ የሾርባ ማንኪያ አብሽ ነው እዚህ ጋር የምታዩት። እንደዚሁም ለሽታው ለፀጉራችንም ይጠቅማል። ቅርንፉድ የተወሰነ ታረጋላችሁ፣ ሮዝመሪን ትንሽ ታረጋላችሁ። ይሄን ደግሞ ሎሚውን ደግሞ እንዴት እንደምንጠቀም አሳያችኋለሁ። ላይክ እያደረጋችሁ አብራችሁ ቆዩ። ለዚህ ቻናል አዲስ የሆናችሁ ማለትም ገና ዛሬ የመጣችሁ ላይክ እንደዚሁም ሰብስክራይብ በማድረግ የደውል ምልክቷን ኦል በማድረግ ቤተሰብ ትሆን ዘንድ በትህትና ጋበዝኳችሁ። አመሰግናለሁ። ሎሚን በመላጥ ጀምሬያለሁ ማለት ነው። ሎሚው ይሄ ልጣጩ ታስታውሱ ከሆነ ለቤት መዓዛ ራሱ በጣም አሪፍ ነው ከጥብስ ቅጠል ጋር ማለት ነው። እና ሙሉ በሙሉ የአብሹን ሽታ ይዞት ይጠፋል። ለዛ ነው የምንጠቀመው ሎሚ ማለት ነው። እንደዚሁም በቆዳው ላይ ያው ቫይታሚን ሲ ስላለ የተለያዩ ጥቅሞች ስላሉ ይጠቅመናል። በመጀመሪያ አንድ ጊዜ አጠባ አድርጉት። ይህንን አብሽ ስትጠቀሙ ውድ ቤተሰቦች ብዙ አይነት ለፀጉራቸው የምታገኙት ጥቅም አለ። እየሰራው አስረዳችኋለሁ። እና እናጥበዋለን መጀመሪያ ያው እስከልባችንን ቆዳችን ላይ ስለምንቀባው አቧራ ካለ ከነዚህ ከግብአቶቹ ይለቃል። ለዛ ነው ለማስለቀቅ ያክል ነው። ዛሬ አላሳድርም፣ ለ3 ደቂቃ ላፈለው ነው። እና እስከ ዛሬ በሰራኋቸው ቪዲዮዎች ላይ በአንድ ቀን እንዴት ነው ሰርተን መጠቀም አንችልም ወይ ብላችሁኛል። ይቻላል፣ እንደዚህም መስራት ትችላላችሁ። እና 2 ብርጭቆ ውሃ እጨምርበታለሁ። የማቆየው እንደነገርኳችሁ እስከ 5 ደቂቃ ካፈላችሁት ወዲያው ነው አብሽ ትርትር የሚለውና ያው ከውስጡ ያለው ንጥረ ነገር ከውሃው ጋር እስከሚዋሃድልን ድረስ እናፈለዋለን። 2 ብርጭቆ ነው ያደረኩት። ይሄ ቢያንስ ለ3 ቀን መጠቀም ትችላላችሁ። ምንም አይሆንም። ከላው ላይ እያጠለላችሁ ከስር ያለውን ከነ ጥላይ አስቀምጣችሁ በኋላ ላይ ለምን እንደምጠቀመው ደግሞ እኔ ያሳያችኋለሁ በሌላ ጊዜ። እኔ አልደፋውምና አብሽ እጅግ በጣም አሪፍ ነው ለፀጉር ስር እንዲሁም ለፎረፎር በሙቀትም ምክንያት እንደዚሁም በአንዳንድ ቅባቶች ምክንያት ሊሆን ይችላል። አንዳንዴ ፀጉራችሁን እንዳያሳክካችሁ ይህንን በየሳምንቱ ተጠቀሙ። ለሽታው እንግዲህ እዚህ ጋር የተጠቀምኳቸው የሮዝመሪን ቅጠል አለ፣ እንደዚሁም ክሎቭስ ሚስማር ማለት ነው። እሱም መጠቀም ችላላችሁ። ሎሚ እና ከዚህ ቀደም ብዙ የተለያዩ ነገሮች አሳይቻችኋለሁ ለሽታው ማለት ነው። እና ያጠፋዋል ሽታውንና በዚህ መልክ ተጠቀሙ። ልክ እያፈላችሁት እያለ 3 ደቂቃ ራሱ ሲሆነው በዚህ መልክ ከለሩ ይመጣላችኋል። ከዛ ይህን ያፈላችሁትን አሳያችኋለሁ። እያሳያችሁ ባወራ ይሻለኛል። ስራዬ ያው ወሬ የቀደመ ይቅርታና ያፈላሁትን እዚህ ጋር አምጥቼ ገለብጠዋለሁ። ምክንያቱም ይሄንን ከቀዘቀዘልን በኋላ ነው የምንጠቀመው ፀጉራችን ላይ። ለምን በከፍተኛ የራስ ቅላችንን ቆዳውን እንዳይከፍትብን እንደዚህ አይነት ውሃ ስትጠቀሙ ማስክ ምንም ይሁን ፀጉራችሁ ላይ ከቅባት ውጪ የሞቀ ነገር እንዳትጠቀሙ። ኢቭን ውሃ ራሱ የሞቀ ውሃ ፀጉራችሁ ላይ እንዳታደርጉ፣ ጥሩ አይደለም፣ ስሩን ይጎዳል። እና ማቀዝቀዝ አለብን። ይሄንን በዚህ መልክ እኔ አጠለዋለሁ። ነገር ግን ያጠለልኩትን ይሄ ውሃውን እስከምጨርስ ድረስ ውስጥ ነው ማረገው።
ጥቅሙን እየሰጣችሁ ይሄዳል። በኋላም ለማስክ መጠቀም ትችላላችሁ። እንዳትደፉ እሺ። የእውነት ነው የምላችሁ። ፀጉራችሁ ስሩ አንደኛ አይነቃቀልም። የፀጉር ስርን የማጠንከር ባህሪ ያለው በውስጡ የያዘው ንጥረ ነገር ማለት ነው። አብሽ ታውቃላችሁ በስፋት ህንዶች በጣም ይጠቀሙታል የምር ማለት ነው። እና እኔ ፀጉሬን ከተጠቀምኩ ጀምሬ ይሄንን ልክ ሳቆመው ነው ወደ መርገፍ የሚሄደው ማለት ነው። እና ሁል ጊዜም በየሳምንት አንዴ እንኳን ሰርታችሁ እስከ 3 ቀን መጠቀም ትችላላችሁ። አንዴ የሰራችሁት ለ3 ቀን ያገለግላል። ከቀዘቀዘልኝ በኋላ ያው ወደ ስፕሬ በማደርግበት እቃ ውስጥ አደርገዋለሁ። ልክ በአንድ ዙር አንዱን ነው የምጨርሰው እኔ። አንደኛዋን ደግሞ አንድ ቀን ማለት ነው። ወይም ደግሞ ጠዋት ከሆነ ያደረኩት ማታ ላይ ወዲያው ስለሚደርቅ ማለት ነው። እና ቅባት እዚህ ጋር ባትጨምሩ ጥሩ ነው። እኔ ዘይት አልጨምርም፣ ምክንያቱም አብረው ሲቀላቀሉ ወደ ስከልባችን እንዳይገባ ነው የሚያደርገው ቅባቱ ማለት ነው። ውሃውን ከተቀባችሁ በኋላ ቅባት የሚስማማችሁን ቅባት መጨመር ትችላላችሁ፣ ፀጉራችሁ ድርቅ እንዳይል። ግን ይሄ አብሽ የምር ፀጉር በጣም ነው የሚያለሰልሰው። እኔ ማስኩም ቅባቱን በጣም ነው የሚመቸኝ። በፊትም የሆነ ጊዜ ሰርቼዋለሁ ቅባቱና በጣም አሪፍ ነው። በዚህ መልክ እንደዚህ አድርገዋለሁ። ቶሎ ነው የሚወጣው በነገራችን ላይ ሲፈላ ማለት ነው። ያው ብዙ ጊዜ በጣም ሲንተከተክ ጥሩ አይደለም ስለሚባል ነው። እዚህ ውስጥ አድርገዋለሁ። እንደዚህ ባለ ግላስ ውስጥ ታረጋላችሁ። ይህንን ከድናችሁ ታስቀምጣላችሁ። ልክ ስትፈልጉ ከላዩ ላይ እየቀነሳችሁ መጠቀም ማለት ነው። እና ፀጉራችሁን አድኑት። አንደኛ ፀጉራችሁ በፍጥነት ያሳድግላችኋል። እንደዚሁም ደግሞ የራስ ቅል የቆዳ ጤንነታችንን ይጠብቅልናል፣ ከፎረፎር ያድነናል። ይህንን ስትጠቀሙ ለልጆችም መጠቀም ትችላላችሁ ከ2 ዓመት ጀምሮ ማለት ነው። እዚህ ጋር የጨመርኳቸው ግብአቶች ደግሞ ቅርንፉድና ሮዝመሪ የጥብስ ቅጠል ያው ለፀጉራችን እጅግ በጣም አሪፍ ናቸው። ሁለቱም ጠቃሚ ነው። ቅርንፉድ እንደሚታወቀው ለፀጉር ለስከልባችን ጤንነት እጅግ በጣም አሪፍ ነው። ስሩን ያጸዳልናል፣ ንጽህናውን ይጠብቅልናል ማለት ነው። አሁን ወደ መቀባታችን እንሂድ። እንደምታዩዋቸው ይዣቸው መጥቻለሁ። እዚህ ጋር ሁሉንም ባንዴ አልጨርሰውም፣ ምክንያቱም ውሃ ስለሆነ ያው ፈሶ እንዳያልቅ ልክ ፀጉሬ የሚችለውን ያክል ነው የምቀባው። እና ብዙ ፀጉር ያላቸው ለምሳሌ ይህን 3ቱንም ባንዴ ጸጥ ታደርጉታላችሁ። የኔ ፀጉሬ የአንድ ጊዜ የምጠቀመው አንዱ ይበቃኛል። ከዛ ቆይቼ ደግሞ ልክ ሲመጣው ሲደርቅ ደግሞ አደርግለታለሁ ማለት ነው። እና ስትቀቡ ማለት ነው ዋናው ነገር ፀጉራችሁን ክፈሉ። ፀጉራችሁን ከፍላችሁ ልክ እኔ እንደሚቀባው እንደምታዩት እስከልባችሁን ቆዳውን መጀመሪያ በደንብ ቀቡት። ለዛላው አያገለግልም ወይ ለምትሉ ያገለግላል። ነገር ግን በጣም የሚጠቅመን ለምንድን ነው? ለስሩ ነው። ስሩን በምትቀቡበት ሰዓት አንደኛ የፀጉራችን ስሩ ጤንነቱ ይጠበቃል፣ ጠንካራ ይሆናል። በቀላሉ ስታበጥሩት አይነቃቀልም፣ አይረግፍባችሁም። ከስር የሚበቅሉትን ፀጉሮች እንደዚህ ተተከታተላችኋቸው ጫፍ ላይ ሄዶ ራሱ ስንጥቄ ማለት እንደዚሁም ቶሎ የመበጣጠስ ባህሪ አይኖረውም ማለት ነው። እና ለውጥ ታዩበታላችሁ። ግን ያው ትዕግስት ይፈልጋል። እና እንደዚህ ፀጉራችሁን እየከፈላችሁ እስከልቡን ብቻ ቆዳውን በመጀመሪያ በደንብ አዳርሱት። ሲተርፈን ዛላውን እንቀባለን። ሽታው ደግሞ አትጠይቁኝ። የሚሸተው ሎሚ፣ ሮዝመሪ እንደዚሁም ቅርንፉድ ነው። ቅርንፉድ ያው በቶሎ ሲቀቀል ሮዝመሪና ቅርንፉድ ታውቃላችሁ አፍንጫ ላይ ነው የሚወጣው ሽታቸው። እንደዚሁም ደግሞ ሎሚው በጣም አሪፍ ነው ልጣጩ። እና እኔ ፀጉሬን ከአንድ ወገን ጨርሻለሁ። እንደዚህ ጠቀልለዋለሁ ማለት ነው። ግን ሁል ጊዜም ያው በቻላችሁት መጠን ፀጉራችሁን ከታጠባችሁ ቢያንስ 2 ቀን 3 ቀን እንደዚሁም ንጹህ ፀጉራችሁ ላይ ዛሬ ታጥባችሁም ዛሬ መቀባት ትችላላችሁ። ግን እንደዚህ ንጹህ ላይ ብትቀቡት መልካም ነው። ምክንያቱም ያው ጥሩነቱም እንደዛ ነው። ቆዳችን ንጹህ ከሆነ የምንቀባው ውሃው
ይጠቅመናል ማለት ነው። ወደ ስር ዘልቆ ለፀጉራችን ጤና ስሮቹ እንደዚሁም ለፎረፎር እንዲጠቅመን የራስ ቅላችንን ንጹህ ማድረግ አለብን ማለት ነው። የምር ማለት ቅዝቅዝ ሲላችሁ እንዴት ደስ እንደሚል በዛ ላይ ፀጉር ያለሰልሳል፣ እንደዚህ ግርጭፍ አይልም። ፀጉራችሁ የምር አልበጠር ሲላችሁ በተለይ ይሄንን ውሃውን የተወሰነ ወይ አፍልታችሁ ወይ ዘፍዝፋችሁ አሳድራችሁ መርጨት አንደኛ ይጠቅማችኋል፣ እንዲፍታታ ያደርገዋል፣ በፍጥነት እንዲያድግ መነቃቀሉ እንዲቆም። ይሁን ውስጡን ከጨረስኩ በኋላ እንደገና ላዩን እቀባዋለሁ። ከዛ ደግሞ ያው ቀብተን ዝም አንልም። በደንብ ከፊታችሁም ከሁሉም በደንብ አዳርሱት። እኔ ያው ሁሉንም በደንብ አድርጌ ቀብቼ ካዳረስኩ በኋላ ነው ማበጥረውም ማሳጅ ማደርገውም ማለት ነው። እና እኔ የወላችሁ ቪዲዮን ከሰራው በኋላ ነው ሪካርድ ማድረግላችሁና ድምፄ ወጣ ገባ ካላ እንግዲህ ይቅርታ ማለት ነው። ከዛ ዛላውን በደንብ አድርጌ ቀባዋለሁ ያለስልስልኝ እስከሚያልቅ ድረስ ማለት ነው። እና በደንብ ማሳጅ አድርጉ። ይህን ማሳጅ ሲደረግ ፀጉራችን በፍጥነት ያድጋል። ለምን? የደም ፍሰት የደም ዝውውር በፍጥነት ወደ ጭንቅላታችን ስለሚፈስ ፀጉር እድገትን ያፋጥናል ማለት ነው። እና ከቻላችሁ ለ5 ደቂቃ ጎንበስ ብላችሁ ማሳጅ ብታደርጉ የበለጠ ደግሞ ፀጉራችሁ ያድጋል ማለት ነው። እና ያው ሳይንሱ እንደዛ ስለሚል ነው። በደንብ አድርገን ማሳጅ እናደርጋለን። እኔ ያው እንዳላበዛባችሁ ነው። ስሩት። ፀጉራችሁን እንደዚህ ካደረጋችሁ በኋላ ከፈለጋችሁ ቅባት ቀብታችሁ፣ እኔ ስለማይደርቅብኝ ነው ቀብታችሁ መስራት። እንደዚሁ አትተው። እንደዚሁ ሲተው ፀጉር በጣም ነው የሚበጣጠሰው ሲተሻሽ ማለት ነው። እና ስትተኙ በተለይ ፀጉራችሁን እንደዚህ ጠብቁ። ውሃው ትንሽ መጠጥ እስከሚልኝ በዚህ መልክ አስይዘዋለሁ። ከዛ ሰራዋለሁ። ለተከታተላችሁ በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። ላዩ ኦል ባይ